ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ ርብቃ? እኔ እንጃዩ እኔ አላቅም። ሲሄዱ ማላየሻቸው? ጥቁር መኪና ይቻላል። ቆይ ማን ነው እዚህ ያመጣሽ? አላየሻቸው? አዎ አላየኋቸውም። አስረውኝ ነበር። ከዛ እጄን ፈተው እዚህ ጋር ወረወሩ። ታርጋውን አይተሽዋል? አይ አላየሁት። አቤል እየደከማን ነው መሰለኝ ይዘናት እንጂ። አዎ በቃ እንሂድ። ርብቃ ሲማጣት አልፈልግም። ካጣሽ ወርቅብሻለሁ። ሄሎ ለኔ ብሩክ አይ አላገኘሁትም። እመጣለሁ ብለህ ነበር ብሩክ? ጉድ ሳይሰማ መስከረም አይጠባም። የአቤል አክስት እንግዲህ ርብቃ ስትጠፋ አብራ ቤት ውስጥ በጣም እንደተጨነቀችና ርብቃ እንደሚፈልግ ሰው ስታስመስል ነበረ። ማናችንም ቢሆን ማሚቴን አልጠረጠርናትም ነበረ። ነገር ግን እዛ ቤት ውስጥ እንግዲህ ርብቃን ሊያግታት ማን ይችላል ብለን ቶሎ ብለን ስናስብ እዩ ነው የመጣልን። ያለ ስራው እንግዲህ ስንወቅሰው ነበረ እዩ። ምክንያቱም ደግሞ በእነሱ ላይ ሲዝት ስለሰማነው ነው። ሲዝት ስለሰማነው እሱ ነው ሊያደርግ የሚችለው ብለን ዋና ተጠርጣሪዋን ማሚቴን በመርሳት ማሚቴ እንግዲህ ርብቃ ከጠፋች ጊዜ ጀምሮ የመጨነቅ ስሜቶችን እያሳየች ነበረ። ልክ ለርብቃ እንደማሰብ እንደውም እዩ የምረዳ ርብቃ አስበሽ ነው እንደዚህ የምታደርገው ማሚቴ ይላታል። አይ ቤቴ እንዲበጠበጥ ስለማልፈልግ ነው እንጂ እኔ ለሁለቱም ማስብ አይደለም እያለችው ነበር። ጭራሽ የማስመሰል ጥጓ ደግሞ እዩን ለብቻ ጠርታ ስለ ርብቃ እያጣራችው ነበረ። እዩን በሁኔታዋ ቢገረምም ርብቃን እኔ ያገትኳት መስሎሽ ነው ይላታል። ምናልባት ገንዘቡ አጓግቶ ስለወረቀቱ ብላ አግታት ከሆነ ብላ እንግዲህ እዩን ስታስጨንቀው አይተን እኛም በጣም ገርሞን ማሚቴ በቃ ተስተካከለች፣ ለርብቃ ጥሩ እየሆነችላት ነው፣ ርብቃ ምን ያክል ለፍቅር ዋጋ እንደምትከፍልና መልካም ሴት እንደሆነች እየተረዳሽ መታለች ብለን ደስ ብሎን እያለ ነገሩ ግን ሌላ ሆኖ ቁጭ ብሏል። እንግዲህ የሚታዩ ነገሮች ሁሉ እውነት አይመስሉም የሚባለው ለዚህ ነው። እና እንግዲህ በዚህ እድሜዋ ደግሞ የማስመሰል ችሎታዋ ገራሚ ነው። ማናችንም ልንጠረጥራት አልቻልንም። ነገር ግን ርብቃ እንግዲህ እነዛ ሰዎች ያገቷት ሰዎች ከለቀቋት በኋላ ግን አይኗን ሸፍነው እጅና እግሯን ፈተዋት ነበር የሄዱት። እሷ መኪናውን ብታየውም ታርጋውን ግን ማየት አልቻለችም። ነገር ግን ርብቃን ወደ ቤት ከመጣች በኋላ ሌላ ችግር ተፈጥሯል። እሱም ደግሞ ርብቃ ቤት ከመጣች በኋላ ማሚቴ እያየቻት ነበር። አየቻትና ምን ሆነሻል? ችግር አለ እንዴ? የሆንሽው ነገር አለ አለቻት። እናም እንግዲህ አቤልም አይ እያየሻት በጣም ደህና ናት፣ ምንም አልሆነችም አሁንማ እያለ ርብቃን ለማረጋጋት ሲሞክር ርብቃ ማዘሯን የጎሪጥ ነበር ያየቻት። እንደምታዩት በግንባሯ ነበር ስታያት የነበረው። ርብቃ በደንብ ሆና የሆነ የበቀል የንዴትና የሆነ ሰው ሲጎዳችሁ የምታሳዩትን አክት ነበር ርብቃ ስታሳይ ነበረው። ማሚቴም እሷን ትኩር ብላ ስታያት ወደ እጇ ተመለከተች። ድንገት የማሚቴ የእጅ አምባር የርብቃ እጅ ላይ አለ። በጣም ይገርማል። ይሄ ነገር እንዴት ሊሆን ቻለ? እንዴት ብሎ ነው የማሚቴ የእጅ አምባር የርብቃ እጅ ላይ የተገኘው? እንግዲህ እንደምታዩት ርብቃ እንዴት እንደምታዩት ተመልከቱ። ርብቃ በጣም ተጎድታለች። ፊቷ እንዳለ ብልዝልዝ ብሏል። እናም ግን በበቀል ማሚቴን እንደዚህ ያይቻት ነበር። ምን ነው ደህና አይደለሽም እንዴ ብላ በማሽሟጠጥ ስትናገራት ነበረ። ቀና ብላ በግንባሯ አየቻት። ከዛ ግን የእጅ አምባሩን እያገላበጠችው ነበር። የሆነን ሰው ወይ ስትናደዱበት ወይ ቂም ስትይዙበት ስላደረጋችሁ ነገር ስታስቡ ያን ነገር አጥብቃችሁ ትይዙታላችሁ። እሷም እንግዲህ የማዘሯን የእጅ አምባር እያገላበጠች በማየት በጣም አጥብቃ ነበር ያዘችው። ማዘሯ የሷን ፊት እያየች ምን ሆነሻል እያለች ቆይታ ድንገት ወደ እጇ ስትመለከት ነበረ የራሷ የእጅ አምባር ከርብቃ እጅ ላይ የታየው። ይሄ በጣም ገራሚ ነው። እንግዲህ ሁላችንም እዩ ነው እሱ ነው ብለን ሁላችንም እጣታችን ወደሱ ቀስረን ነበር። ነገሩ ተገላቢጦሽ ነው አግኝተነዋል። እዩን ያስጠረጠረው በርግጥ ስለወራ ነው። የልጃችሁን ደስታ አጣጥሙና ከዛ እሰራላችኋለሁ እያለ ነበር። በቶሎ ደስታውን ብታጣጥሙ ጥሩ ነው፣ ቶሎ ነገረሹ ልጅ እንዳለው ቢያውቅ ጥሩ ነው እያለ ስለነበረ
እኔ በህይወት ያለው እናንተ መቼም ቤተሰብ አትመሰርቱም ልጅ ልትወልዱ ቤተሰብ ልትመሰርቱ አትችሉም እዩ ያለ ብሎ እንግዲህ ሲፎክር ስለሰማነው ሁላችንም ጣታችን የተቀሰር ነው እዩ ላይ ነበር ነገሩ ግን እንደዛ ሳይሆን እንግዲህ ማዘሯ ማስመሰልን እንዳትጠረጠር ያደረገችበት ሌላኛው ምክንያት ደግሞ የቤት አጋዣቸውን ስሟ ብዙ ጊዜ ስለማይያዝልኝ ነው ኮሜንት ላይ ጻፉልኝ እና እንግዲህ የቤት አጋዣቸው ወይም ሰራተኛዋን ሄዳ ርብቃ የዛን ቀን ከማን ጋር ነበረች ከቤት ወጣ ነበር ወይ ምን ነበር ስታረግ የነበረው ለመጨረሻ ጊዜ ተናይሻት ይያሉ አጥብቃ ስትጠይቃት የምር ለርብቃ ያሰበች ነበር የመሰለንና በጣም ደስ ብሎን ነበር ጭራሽ እዩ እንዲጠረጠር ሰሞኑን እዩ ላይ የተለየ ነገር አይተሽበት ነበር ወይ ምንም ያደርገው ነገር አለ እስኪ እንቅስቃሴው እንድትነግረኝ አዲስ እንግዳ ነገር ካለበት ይያለች እዩ እንደሆነ እንድንጠረጥር አድርጋናለች ግን በጣም ነው ያሞኘችን እንግዲህ የማዘሯ ክላስ ውስጥ ነበር ርብቃ ታግታ የነበረው ምናልባትም ማሚቴ ድሮ አቤል ህፃን እያለ እንዲሁም እዩ ህፃን እያሉ እሷ የምታድርበት ክላስ ላይ ፎቅ ላይ ነበር ግን ከተዘጋ በጣም ቆይቷን ያ ክላስ ተከፍቶ ማያውቅ እና እንግዲህ የቤት አጋዛቸው ወደ ደረጃው ስትወጣ ነበር የርብቃን አንዱን እግር ጫማ ያገኘችው በዛ የተነሳ ቤቱን እንድትከፍትላቸውና እንዲፈትሹ የርብቃ አቃ የእግሯ ጫማ ዛ ስለተገኘ እዚህ ውስጥ ልንኖር ትችላለች ተብሎ ጥያቄ ቢያበዙም እሷ ግን ቁልፉን የጋ የለም በማለት ድርቅ ትላለች አቤልም በነገሩ ተናዶ ቢተወውም ግን በተደጋጋሚ ስልኩ ላይ ይደወል ነበር ማሚቴ እንግዲህ ርብቃ ለታስተቀቅበት የቻለችው ዋና ምክንያት ልጆቹ እንዳመረሩ ስላወቀችና በዛ ላይ ደግሞ ጉዳዩ ለፖሊስ ስላመለከቱ በዛ ላይ ደግሞ ጫማው ከሷ መኝታ በር ላይ ስለተገኘ ቁልፉን አምጪ ስትባል ቁልፉ የለም ብላ ስለካደች ነገር ሁሉ ወደሷ እንደሚጠቁም ስላወቀች ነው ርብቃን በቶሎ የፈታቻት እንጂ በፍጹም አትፈታትም ነበር ለፖሊስ ባያመለክቱ ኑሮ በፍጹም ርብቃን አታስፈታትም ነበር እውነት ለመናገር ከሆነ ርብቃን አግታ አቤልን ወረቀቱን ለማስፈራራት ነው የፈለገችው እና እንግዲህ ሌላው ደግሞ መቲ ናት እንግዲህ የቤት አጋዣቸው ለመቲም ትሰራለች እዚህ ቤት ውስጥ ለዩም ትሰራለች ለማዘሯም ትሰራለች አቤልም እንዲያስሊው ነገር ሲያዛገንዘው ተቀበላለች ብቻ ምን አለፋችሁ ዘንድሮ እንደሷ የዘነበለት የለም እና እንግዲህ መቲ ጋር ደውላ ቤት ውስጥ ትልቅ ችግር እንዳለ ተነግራታለች መቲም ደስ ይላትና ምንድነው ስትላት ርብቃ እንደጠፋች ተነግራታለች ፍሪኳ እንደጠፋችና ቤቱ ሁሉ እንደተጨነቁ ስትነግራት አቤል ምን አለ ያለች ስለ አቤል አክሽን የሚወስደውን አክሽን ነበር ማወቅ የፈለገችው እሱ ሁሉም ተጨንቀዋን ስለሽ ትላታለች በጣም ደስ ይላል በቃ አዲስ መረጃ ሲኖር ንገሪኝ አለቻትና በጣም ደስ አላት እኔ መሰለኝ እንደው እንደዛ ስትል ይቺ ልጅ ከሷ መታገት ጀርባ እጁ አለበት እንዴት እንደዚህ ደስ ሊላቻለ ምክንያቱም ቤት ውስጥ ምን አሉ ታዲያ ስለመጥፋቷ ምን አዲስ ነገር አለ ስትል መረጃ ያጣራችና እውነትም እሷ ግታት ይሆናልኩኝ ምክንያቱም አንደኛ ፍቅሯ ማለት አይቻልም በርግጥ ግን ያስመሰለችም ቢሆን አቤልን ወዳለው ያለች አብራውን ስለነበረች ማለት ነው እንጂ አትወደውም መቲ በርግጥ ግልጽ ነው እሷ አዩን ነው የምትወደው ለገንዘብ ብላ ነው የቀረበችው ወይም ደግሞ ለዛ ወረቀት ለመከረኛ የሆነ ወረቀት ምንነቱ የማይታወቅ ምንም ሳይገባን ክፍል 22 ደርሰዋል ግን ስለዛ ወረቀት እስካሁን ሁሉ ነገር እንቆቅልሽ ነው ምን እንደሆነ አልገባንም ነገር ግን በጣም ብዙ ነገሮችን እያበላሽ ይገኛል ያወረቀት ርብቃም እስከመታገት የደረሰችበት እሱ ነው እና እንግዲህ እንደዛ መቲ ደስ ሲላት ምናልባት እጇ አይኖርበት ይሆን ብለን ብቻ ያልተረጠርነው ሰው የለም ያስነጠሰውን ሰው ሁሉ ስንጠረጥር ነበር ነገር ግን ኮስተር ብላ ርብቃ መጥፋቷ ያሳሰባት የምትመስለው ማሚቴ ነበረች ርብቃን አግታት የነበረው በመጨረሻም ግን ርብቃ ተለቃለች ነገር ግን ማን እንዳገታት በቀላሉ መታወቁ አይቀርም እሱም ደግሞ መረጃ የርብቃ እጅ ላይ ስላለ እኔ ውድ ቤተሰቦች ርብቃ ድራማ ክፍል 21 ይሄን ይመስል ነበር በክፍል 22 እስከምንገናኝ ድረስ ቸር ቆዩልኝ ባይ ባይ